ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች በድጋሚ ተመልሰን በሶስተኛ ፕሮግራማችን ወደ ሞሎኒው የሚጓዘው የሊያም ሮሲኒየር ቼልሲ ዛሬ የሚያደርገውን ጨዋታ ቅድመ ጨዋታ ግምገማ ጠቅለል አድርገን እስቲ በወቅታዊ የቼልሲ ነጥቦች ላይ በተለይ ስለ ሶስቱ የፊት መስመር ተጫዋቾች ቅንጅትና ውጤታማነት እድገት ኤክስፐሪመንታል ጌም ዛሬ ሊያም ሮሲኒየር ሶስቱን በጋራ በማጣመር ይሞክራሉ ብለን የምንጠብቃቸውን አንዳንድ አንኳር ሀሳቦች ላይ ምንወያይበትን ፕሮግራም ይዘን መጥተናል። በሶስተኛ ክፍል ፕሮግራማችን ከዚህ ፕሮግራም ቀደም ብሎ ሁለት ተጠባቂ የዛሬ ጨዋታዎች አርሴናል በሜዳው ሰንደርላንድ የሚያስተናግድበት፣ ዩናይትድም በተመሳሳይ ቶትናምን ሌላኛውን የለንደን ክለብ በሜዳው የሚያስተናግድበትን ጨዋታ ትኩረት አድርገን የተወሰኑ ነጥቦች ላይ ተወያየን። በሶስተኛ ክፍል ትኩረታችን ደግሞ እስቲ ወደ ቼልሲ ስታንፎርድ ብሪጅ እንሂድና የተወሰኑ ነጥቦች ላይ አንዳንድ መወያየት ያለብን መነሳት ያለባቸው ጉዳዮች አሉ። ቅድመ ጨዋታ ግምገማ የምናደርግበትን ፕሮግራም በቼልሲ ዙሪያ ጠቅለል አድርገን በርካታ ነጥቦች ላይ እንወያያለን። ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነታችንን ተደማጭነታችንን እንድታሰፉ በአክብሮት እየጋበዝን ላይክ እንድታደርጉ፣ እንዲሁም ይህንን ፕሮግራም ዛሬ የከፈታችሁ ዛሬ ማድመጥ የጀመራችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እንድትጫኑ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን ነው። በዛሬ ተጠባቂ ጨዋታ በእንግሊዝ ፕሪሚየር ሊግ መካከል አንዱ ቼልሲ ከሜዳ ውጪ ወደ ሞሎኒው ተጉዞ የሊጉ 20ኛ ደረጃ ላይ የሚገኘው ወልቭስን ይገጥማል። በዚህ ጨዋታ ዙሪያ ቅድመ ጨዋታ ነጥቦች ላይ እስቲ እንወያያለን። በጊዜ 9 ሰዓት ተኩል ማንቸስተር ዩናይትድ ከቶትናም፣ 12 ሰዓት ላይ ቪላ ወደ ቫይታሊቲ ስቴዲየም ተጉዞ በርንማውዝን ይገጥማል። አርሴናል ከሰንደርላንድ፣ በርንሌይ ከዌስትሃም፣ ፉልሃም ከኤቨርተን፣ ወልቭስ ከቼልሲ፣ ኒውካስል ከብሬንፎርድ የሚያደርጉ ጨዋታዎች ዛሬ እንግሊዝ ፕሪሚየር ሊግ መርሃ ግብር ሲሆኑ፣ ራዮ ቫሊካኖ ከሪያል ኦቪዬዶ ጋር የሚያደርጉትም የላሊጋ ጨዋታ አለ። ባርሳ በሜዳው ማዮርካን ያስተናግዳል። ይሄ ጨዋታ ትኩረት ያገኘ የስፔን ላሊጋ ጨዋታ ነው። ጄኖዋና ናፖሊም በተመሳሳይ ዛሬ የሚደረግ ተጠባቂ የሴሪያ ጨዋታ ነው። እስቲ ትኩረታችንን ወደ ሞሎኒ ስቴዲየም እናድርግና በቼልሲ ዙሪያ አንዳንድ ነጥቦችን እናንሳ። በተለይ ይሄ ጨዋታ ለሊያም ሮሲኒየር የበለጠ መረጋጋት የሚፈጥር በሊጉ ላይ 4ኛ ተከታታይ ድል ለማስመዝገብ ሌላኛው ፍልሚያ ነው። ከ3 ተከታታይ የለንደን ክለቦች ድል በኋላ ይሄ ጨዋታን ከካራቦ ካፕ የግማሽ ፍጻሜ የሁለተኛ ዙር ጨዋታ ሽንፈት ከውድድሩ መሰናበት በኋላ በቀጥታ እንግዲህ ወደ ፕሪሚየር ሊግ እግር ኳስ የተመለሰው የሊያም ሮሲኒየር ቡድን ዛሬ በተለየ ሁኔታ በሊጉ 20ኛ ደረጃ ላይ የሚገኘውን ወልቭስን ይገጥማል። አንዳንድ የምናስታውሳቸው አጋጣሚዎች አሉ። አሁን ፓልመር በዚህ ፊክስቸር አምና አሲስት የሆነ ሃትሪክ የሰራበት አሲስቶችን ማድረግ የቻለበት ሃትሪክ አሲስት ማድረግ የቻለበት ማድዌኬ የቼልሲ ንብረት እያለ በዚህ ፊክስቸር ሃትሪክ የሰራበት በርካታ ቼልሲ ሞሎኒ ስቴዲየም ላይ ሲመጣ በርከት ያሉ ግቦችን እያስቆጠረ በማሸነፍ ነው የሚታወቀው። በዘንድሮ ሲዝን እንኳን በካራቦ ካፕ ቼልሲ ከውድድሩ መሰናበት በፊት በዚህ ፊክስቸር ላይ ከፍተኛ ግብ ተቆጥሮ ሁለቱ ክለቦች ባደረጉት ፉክክር ቼልሲ በቀይ ካርድ ተጫዋች አጥቶ ወደ ቀጣዩ ዙር እንዳለፈ እናስታውሳለን እና ቼልሲ ይህን ፊክስቸር በልዩነት እያሸነፈ በሪከርድ ደረጃ ከፍተኛ ቁጥሮችን ይዞ ነው ወደዚህ ጨዋታ የሚመጣው እና ለመጨረሻ ጊዜ እዚህ ስቴዲየም ላይ ቼልሲ 6-2 በሆነ ሰፊ ውጤት ማሸነፉ የሚታወስ ነው እና ቼልሲዎች ታዲያ የዛሬን ጨዋታ በምን አይነት መልኩ ይወጡታል የሚለው ከወዲሁ የሚጠበቅ ነው። ታስታውሱ እንደሆነ በመጀመሪያው ዙር ጨዋታ
ማሎ ጉስቶ የመጀመሪያ ጨዋታውን በ98 የቼልሲ ጨዋታ ግብ ያስቆጠረበትና ቼልሲ 3-0 ወልቭስን ሲያሸንፍ ጆአዎ ፔድሮና ፔድሮ ኔቶ አስቆጠረው ቼልሲ እንግዲህ 3-0 ያሸነፈበት አጋጣሚ ይታወሳል። በኤንዞ ማሬስካ የአሰልጣኝነት ዘመን ነበር ይሄ ውጤት የተመዘገበው። ታዲያ የዛሬውን ጨዋታ እስቲ ከተለያዩ መመዘኛዎች ከተለያዩ ቁጥሮችና በእነዚህ ስክሪናችን ላይ በምትመለከቱት ሶስቱ ተጫዋቾች ዙሪያም ትኩረት እናደርጋለን። በዘንድሮ ሲዝን በነገራችን ላይ ቼልሲ 10 ነጥብን ከሽንፈት ወይ ነጥብ ከመጣል ላይ ማሳካት የቻለበት ትላልቅ አጋጣሚዎች ተፈጥረዋል። ከሊቨርፑል ጋር 96 ደቂቃ ስቲቫ ያስቆጠረበት፣ ከኤንዞ ፈርናንዴዝ ደግሞ ከማንቸስተር ሲቲ ጋር 94ኛ ደቂቃ ላይ ያስቆጠረበት፣ ከዌስትሃም ጋር ደግሞ ያለፈውን ሳምንት በተመሳሳይ ኤንዞ ፈርናንዴዝ ግብ አስቆጥሮ ቼልሲ አስደናቂ ካምባክ ከ2-0 መመራት 3-2 ያሸነፈበት የሚታወስ ነው። በሁሉም ውድድሮች ጆአዎ ፔድሮ 12 ግብ በማግባት ኤንዞ ፈርናንዴዝ 11 ግብ በማግባት ከ11ዱ 5ቱ ፍጹም ቅጣት ምት ቢሆኑ ግብ ላይ ያለው ተሳትፎ በንቃት እየተሳተፈ የሚገኝበት፣ ኔቶ 7 ኢስቲቫኦ 6 ያስቆጠረበት፣ ፓልመር 5 ግብ በማስቆጠር እነዚህ ተጫዋቾች እንግዲህ የቼልሲ ቶፕ ጎል ስኮረር ናቸው በዘንድሮ ሲዝን። ሪስ ጄምስ 6 አሲስት በማድረግ ጊተንስ እና ጆአዎ ፔድሮ 5 አሲስት በማድረግ ደግሞ በአሲስቱ በኩል ይከተላሉ። በፕሪሚየር ሊጉ ጆአዎ ፔድሮ 9 ግብ፣ ኤንዞ ፈርናንዴዝ 8 ግብ በማስቆጠር ይከተላሉና ዛሬ ጆአዎ ፔድሮ የሚያስቆጥር ከሆነ በፕሪሚየር ሊጉ ደብል ፊገር ላይ መድረስ ይችላል ማለት ነው። 10 የግብ አስቆጣሪነት ደረጃ ላይ ደርሳል። 10 ግብ በማስቆጠር አስደናቂ ሲዝኑን በበለጠ በአማረ ሁኔታ እንዲቀጥል የሚያስችል ሌላ አጋጣሚ ነው የሚፈጥረው። ጆአዎ ፔድሮ 10ኛ የፕሪሚየር ሊግ ግቡን ሞሎኒው ሊያስቆጥር ይሁን ወይስ ከዛ በላይ? ኮል ፓልመር ደግሞ 100ኛ የቼልሲ ቤት ጨዋታውን የሚያደርግበት ነው። እነዚህ እንግዲህ ግጥምጥሞች ናቸው። 10-1-0ን ጨምሮ ደግሞ ለ100ኛ ፊክስቸር ለቼልሲ በማድረግ ዛሬ ደግሞ ፓልመር ሌላ ሚልስቶን የሚያስመዘግብበት ቀን ይሁን እስቲ ምሽት ላይ የምንመለከተው ነው። ነገር ግን የዛሬው ጨዋታ አንድ ምናልባት የቼልሲ ደጋፊዎች ማስታወስ የማይፈልጉት በቡድናቸው የጨዋታ ዕለት እንዲመደብ የማይፈልጉት ዳኛ መካከል አንዱ ጃሬድ ጊሌት ናቸው። የዛሬ ዳኛ እና የካራቦ ካፕ የግማሽ ፍጻሜ ጨዋታ የቫር ዳኛ የነበሩት ከአርሴናል ጋር በነበረው ጨዋታ እና በዛሬው ጨዋታ እኚህ ዳኛ የመሀል ዳኛ በመሆን ነው ጨዋታውን የሚመሩት። ያለፉትን ፊክስቸር እኚህ ዳኛ የዳኙበትን ጨዋታ እስቲ ቼልሲ ምን አይነት ውጤት አስመዝግቧል? በዘንድሮ ሲዝን በነገራችን ላይ ጃሬድ ጊሌት አንድ ጨዋታ ላይ ነው ቼልሲ መዳኘት የቻሉት። ቼልሲ ከሜዳ ውጭ ቶትናምን 1-0 ባሸነፈበት ጨዋታ። ከዛ ውጭ በ2024-25 ቼልሲ በብራይተን የተሸነፈበት፣ በዛው የውድድር ዓመት ከፓላስ ጋር አንዳቻ የተለያየበት፣ በ2023-24 ማንቸስተር ዩናይትድን 4-3 ያሸነፈበት፣ በዛው የውድድር ዓመት ከብሬንፎርድ ጋር 2-2 የወጣበት፣ ማሎ ጉስቶ በቀይ ካርድ ወጥቶ በ2023-24 በአስቶን ቪላ ቼልሲ በሜዳው 1-0 የተሸነፈበት ጨዋታ እኚህ ዳኛ ነበሩ፣ የመሀል ዳኛና ቼልሲዎች በአብዛኛው ከማይወዷቸው ዳኞች መካከል በዋነኝነት የሚቀመጡ ናቸው። እንግዲህ የዛሬው ዳኛ ተደርገው የተሾሙት ጃሬድ ጊሌት በተመሳሳይ ደግሞ ከወልቭስ በዘንድሮ ሲዝን ካደረገው ጨዋታ መካከል ደግሞ አንድ ጨዋታ ነው መዳኘት የተቻሉት። በሲዝኑ የመክፈቻ ጨዋታ ከወልቭስ እና ማንቸስተር ሲቲ ባደረጉት 4-0 ሲቲ ያሸነፈበትን ጨዋታ ነበር መዳኘት የቻሉት። እኚህ ዳኛ እንግዲህ የዛሬ የመሀል ዳኛ ተደርገው ተሾመዋል። እስቲ ምን ሊፈጠር ይችላል አብረን በጋራ የምንመለከተው ነው። ወደ ያዝነው ነጥብ ስንገባ እንግዲህ ኢስቲቫኦ ፓልመር፣ ጆአዎ ፔድሮ ሁለቱ ብራዚላውያን ከእንግሊዛዊው ክሬቲቭ ሚድፊልደር የአታኪንግ ሰርድ ሚድፊልደር ጋር በጥምረት ቼልሲን ወደ ሆነ ሌቭል የማሳደግ
ስትራቴጂ ኃላፊነት የተጣለባቸው 3 ቴክኒሻል ተጫዋቾች ለሊያም ሮሲኒር እስትንፋስ የሆኑ በሰሞነኛ ብቃት ላይ በተወሰነ መልኩ ስንመለከት የስቲቫው ያለፉት ፊክስቸሮች ላይ በዌስትሃሙ ጨዋታ አልነበረም። በግል ጉዳይ ወደ ብራዚል ተጉዞ ከዛም በአርሴናሉ ጨዋታ ነው መመለስ የቻለው። 3ቱን ተጫዋቾች ግን በሜዳ ላይ የማቀናጀት ኤክስፐሪመንት ዛሬ ልንመለከት እንችላለን። ቴክኒካሊ በተለይ የበለጠ ቼልሲ ለኦፌንሲቭ እንቅስቃሴ አንደኛውን 45 ይመርጣል። አንደኛው 45 የበለጠ የተጋጣሚ ሪትም ማኔጅ እያደረገ አድቫንቴጅ ለመውሰድን በቅኝት የሚመለከትበት የጨዋታ ስቴፕ ነው። በተለይ አዌ ጨዋታዎች ላይ በደም ከተመለከታቸው የፓላስ ጨዋታ በስቲቫው አስደናቂ ቴክኒክ ቼልሲ አድቫንቴጅ ወሰደ። ፓላስ ቼልሲን ተጭኖ ከራሱ ሜዳ ወጥቶ ለመጫወት እየሞከረ ሁለተኛ 45 ላይ በጆዋው ፔድሮ እና በኤንዞ ፈርናንዴስ ግብ ቼልሲ ውጤቱን ከማጠናከሩ በፊት ያለውን ቅኝት ከተመለከታችሁ የፓላስን ሪትም እየቃኙ አልፎ አልፎ በሚገኙ ስፔሶች ላይ ለማጥቃት በተደረገ ጥረት ስቲቫው አድቫንቴጅ ወስዶ ቼልሲን በአስደናቂ ግብ መሪ ማድረግ የቻለው። በተመሳሳይ ከናፖሊ ጋር የነበረውን ጨዋታ ተመልከቱ። ቼልሲ ቀድሞ አስቆጠረ። ከዛም በኋላ በ3-4-3 ፎርሜሽን በዊንግ ባክ ለማጥቃት በታቀደው ስትራቴጂ እንግዲህ የቀኙን የሜዳ ክፍል የቼልሲን ታርጌት በማድረግ ያንን ፖሴሽን ብልጫ በመውሰድ ነበር 2 ማይነስ የተደረጉ ኳሶችና ላይን ብሬኪንግ ፓስ ቼልሲ ከረፍት በፊት አስተናግዶ 1-0 አድቫንቴጁ ወደ 2-1 የተቀየረው። ከዛም በኋላ ደግሞ ቼልሲ ከረፍት መልስ የፓልመርን አስደናቂ ተቾች ጆዋው ፔድሮ በአስደናቂ ሁኔታ እያስቆጠረ የጨዋታው ልዩነት ፈጠረ። በደንብ ስትመለከቱ ቴክኒሻል ተጫዋቾች ለቼልሲ ውጤት ማግኘት በጣም ልዩነት እየፈጠሩ ነው። ሁለቱ ብራዚላውያን ከፓልመር ተች ጋር በቀጥታ እንግዲህ በዘንድሮ ሲዝን ይሄ የግሮይን ኢንጁሪ እያገረሸበት እየፈተነው የሚገኘው ፓልመር ሜዳ ውስጥ በተገኘበት አጋጣሚ ሁሉ የተለያዩ አድቫንቴጆች ለምሳሌ የዛሬ ዓመት በዚህን ሰዓት ከወልቭስ ጋር ቼልሲ ይቅርታ በዚህ ወቅት ሳይሆን በሊጉ መክፈቻ ሳምንት አካባቢ ሲገናኙ አስደናቂ ተች ያቺ ኬሪያ ውጭ የተቆጠረችዋን የጆዜ ሳን መውጣት ተመልክቶ በግሩም ቴክኒክ ያስቆጠረበት እዚህ ስቴዲየም ላይ እና የፓልመር ተችን የቼልሲ ተጫዋቾች እያባከኑ አይደለም። ከናፖሊው ጨዋታ አንስቶ ስንመለከት የአርሴናሉን ጨዋታ ብዙ ትንተና ማንሳት ይቻላል፣ ግን በተሸናፊ ቡድን ዙሪያ የሚሰጡ አስተያየቶች ሁሌም ተሸናፊ ስለሆነ ፖዚቲቭ ጉዳዮች አይታዩ። ታክቲካሊ ቡድኑ ምን ያክል ማደጉን ግን አንዳንዴ ስለተሸነፈ ብቻ ወቀሳ ማድረስም አንድ ቡድን ላይ ተገቢ አይደለም። ሲያሸንፍ ብቻ ማድነቅም ተገቢ አይደለም። በድክመት ውስጥ ማሸነፍ ቀጣይነት ላይኖረው ይችላል። በጥንካሬ ውስጥ ግን ማሸነፍ አንዳንዴ ክለቡ እያሸነፈ ሄዶ ሲሸነፍ እንኳን በፖዚቲቭ ጉዳዮች እንዲታዩ የሚያስገድድ ነው። የእነዚህ ቴክኒሻል ተጫዋቾች በአንድ የሜዳ ክልል ውስጥ መገኘት ቼልሲ ከዚህ ቀደም ጨዋታዎችን ውጤቶችን ለመቀየር በቴክኒክ አቅማቸው የዳበሩ ተጫዋቾችን ወደ ሜዳ ከማስገባት ይልቅ ፍጥነት ላይ ያተኮረ ለውጦችን እያደረገ ነው ጌም የሚቀይረው። አሁን ግን ቴክኒክ ነው ጌም የሚቀይረው። ይሄ ደግሞ ለቴክኒሻል ተጫዋች ደግሞ ስብስቡስ በበዙ ቁጥር አንድ አሰልጣኝ ላይ የሚሰጠው አሳይመንት አለ፣ የበለጠ ታክቲኩን ፍሌክሲብል ማድረግ። እስቲ በሊያም ሮሲኒር ውስጥ ምቾት ያልተሰማው ተጫዋች ማን ነው? የትኛውም ተጫዋች ተውት። ሌም ዴላፕን ለምሳሌ ከአርሴናል ጋር በነበረው ጨዋታ አነስተኛ ሬት ሰጡት፣ ግን ሬት የተሰጠበት የፐርፎርማንስ አናሊሲስ ግን ጠለቅ ያለ ዘገባ አልወጣም። ነገር ግን ቼልሲ አርሴናልን መተፋፈኛ ካሳጠበት አንዱ የታክቲክ ባላንስ መካከል አይታችሁ ከሆነ አሰላለፉን ስንመለከት ሊየም ዴላፕ ከፊት ሆኖ ጆዋው ፔድሮ ከሱ ኋላ ነው። በ3-5-2 ፎርሜሽን 2 አጥቂ ከፊት ያለን የሚመስለው ግን ታክቲካሊ ተቀይሮ የሊየም ዴላፕ እንቅስቃሴ በቀኙ የሜዳ ክፍል አርሴናል ኦቨርሎድ እንዳይፈጥር በቼልሲ የቀኙ የሜዳ ክፍል ቀደም ብሎ
ሂንካፔ ጋር ፒን በመሆን አርሴናል የቀኙን ኮሊደር እንዳይጠቀም ታክቲካሊ ያን ኮሊደር ከቆረጡ ተጫዋቾች መካከል አንዱ ዴላፕ ነው። ግን ፐርፎርማንሱን ላይም አናላይዝ የሚደረገው የፊት መስመር ተጫዋች ታክቲካሊ ለቡድኑ ካበረከተው ጉዳይ ይልቅ ቴክኒካሊ የተጫዋች ያስቆጠረበት፣ አሲስት ያደረገበት፣ የሞከረበት ግን ለአሰልጣኙ በሜዳ ውስጥ ያለውን እንቅስቃሴ በመተግበር ደረጃ ካየን ውጤታማው ተጫዋች ሊያም ዴላፕ ነበር። ታክቲካሊ እስከ ተቀይሮ እስከሚወጣበት ድረስ ቢጫ ካርድ ተመልክቶ። ሁለተኛው ነጥብ ግን ሶስቱ ተጫዋቾች አብረው የመጨረሻ 30 ደቂቃ ተጣምሮ ሲጫወቱ ምናልባት የቼልሲ የኤክስ ገጾችን በትኩረት የምትከታተሉ አድማጮች ይህ መረጃ ልትመለከቱ ትችላላችሁ። በደንብ ካያችሁ ከ30 ደቂቃ በኋላ በሶስቱ ተጫዋቾች መካከል የተደረገው ተች አንድም ኳስ አልተበላሽ። በሶስቱ ተጫዋቾች መካከል በዛ ጨዋታ የተደረገው የፓስ ሲኩዌንስ 48 ነበር። 48ቱም ስኬታማ ፓስ ነው። ከ60 ደቂቃ በኋላ በተለያዩ የሜዳ እንቅስቃሴ ውስጥ እነዚህ ሶስት ተጫዋቾች ያደረጉት ተች በጣም አንዳንድ ምስሎችን ለማግኘት በጣም ትንሽ ውስብስብ ስለሆነ ለአድማጮች ክሊር አድርጎ ለማቅረብ ስለከበደን ነው እንጂ በትራያንግል ሶስቱ በአንድ የኳስ እንቅስቃሴ ፖዚሽን ይዘው ቼልሲ በቀላሉ የፋይናል ሰርድ ትራንዚሽኑ ይሄዳል። ወደ ተጋጣሚ ቦክስ ገብቶ እድሎችን ለመፍጠር ግን ከነበረው የአርሴናል ኮምፓክት ወደኋላ አፈግፍጎ የመከላከል ስትራክቸር አንጻር ቼልሲ ያን መስመር መስበር አልቻለም። ግን በጨዋታ ስትራቴጂ ላይ የሶስቱን ቴክኒክ ሊያም ሮሲነር ቢጠቀሙና ተደጋጋሚ ሙከራ ለማድረግ በቂ ደቂቃ ቢያገኙ ያን መስመር ለመስበር አይቸገሩም ነበር። እንደውም አንድ የኤክስ ገጽ ላይ የተጻፈ ትንተና አይቼ በጣም ገርሞኝ ነበር። እነዚህ ሶስት ተጫዋቾች ያገኙት ደቂቃ 30 ደቂቃ አካባቢ 37 ደቂቃ ከነተጨማሪው ደቂቃ ግን ኦፌንሲቭ ትራንዚሽኖቹ በአጠቃላይ ሲታዩ ይሄ በበለጠ ጥረት ማስከፈት የሚቻልን ቴክኒክ ሲሞክሩ ነበር። ሜዳ ውስጥ ለዛች ደቂቃ ነው ኃላፊነትን የተቀበሉት እና በጨዋታው ከተመለከትናቸው ጥንካሬዎች መካከል ለምሳሌ ፓልመር 10 ላይን ብሬኪንግ ፓስ ሞከረ፣ 10ሩም ተሳካ። ጆዋው ፔድሮ ከጋብሪኤል እና ከሳሊባ ጋር ያደረጋቸውን 8 ዱዌሎች መካከል 7ቱን አሸነፈ። ኢስቲቫኦ ድሪብል አቴምቱ የጨዋታውን ግለት ፍጥነት ቶሎ ሪያክት ለማድረግ ተቀይሮ የገባበት ደቂቃ የተወሰኑ የሜዳ ውስጥ ሪትምን ስለሚፈልግ አንደኛ ከእድሜ ሁለተኛ ከጨዋታ ጫና አንጻር ቶሎ ሪያክት ለማድረግ ወደ ጌሙ ሪትም ለመግባት ምቾት አልተሰማውም ነበር። ምክንያቱም መጀመሪያ አሰልጣኙ ተጫዋቹን ቀይሮ ያስገቡት በግራው የሜዳ ክፍል፣ ስለዚህ ታክቲካሊም የተደረገ ጫና ነበር ማለት ነው። ነገር ግን እነዚህ ሶስት ተጫዋቾች ካላቸው ከኳስ ጋር ጤናማ እንቅስቃሴ በሜዳ ውስጥ ካላቸው እይታና ጆዋው ፔድሮ የማስቆጠር ሁለቱ ተጫዋቾች የክሬቲቪቲ አቅም የቼልሲን ፋይናል ሰርድ የበለጠ ሞቢሊቲው እየጨመረ በዚህ አሸናፊነት ሪትም እኔ የአርሴናሉን ጨዋታ ቼልሲ በሽንፈት ውጤት መለየት ስላለበት ተሸንፎ ከውድድሩ ወጣ እንጂ ሜዳ ውስጥ ባለ ታክቲክና ማመዘኛ ቫልዩ ካወጣን ቼልሲ ጨዋታውን እንደፈለገው ነበር ሲቀይር የነበረው። ዝግ ባለ ቴምፖም እንዲጫወቱ ያደርጋል። ጨዋታው ስፒድ እንዲኖረውም ያደርጋል። ከዛ ማቀዝቀዝ ይችላል። ቼልሲ በመረጠው ስትራቴጂ ነው ጨዋታው ያለቀው። አርሴናል ግብ አስቆጠረ እንጂ ቼልሲ የተሻለ የጨዋታው ሙሉ በሙሉ ኤሪያል ፕሮሰስም በየትኛው መንገድ ዶሚኔት አድርጓል። ቼልሲ ምንድነው ክሊኒካል ለመሆን የበለጠ ኦፌንሲቭ ሆኖ ተጭኖ ለመጫወት የመረጠበት የደቂቃ አይነት በጣም ሰፋ። በጣም ረጅሙን የጨዋታ ደቂቃ ታክቲካሊ ቤዝድ ሆኖ ቆይቶ አነስተኛ ደቂቃ ላይ ሪያክት ለማድረግ መሞከሩ ዋጋ አስከፍለውታል አሰልጣኝ። ግን የተቀሩትን ጨዋታዎች ስናይ ለምሳሌ ከዌስትሃም ጋር ከ2-0 መመሪያ 3-2 ውጤቱን ለመቀየር ቼልሲ የተጠቀመው ታክቲክ በሁለቱ ዊንግ በኩል የዌስትሃም መልሶ ማጥቃት ለቼልሲ የተሰለፉ ፉልባኮች ኦቨርሎዱን መቋቋም ስላልቻሉ ፉልባኩ ላይ በማጠንከርና ወደ አማካይ
ስፔሶችን እያጠበቡ ፔኔትሬት በሚያደርጉ ተጫዋቾች በፍጥነት ግብ ለማስቆጠር በታሰበው መልኩ ዌስትሃም ሲያስቆጠር የነበረበትን እንቅስቃሴ ቼልሲ በተቃራኒ ማስቆጠር ጀመረ። የመጀመሪያው የጆ ፔድሮ ክሮስ ተደርጎ የተቆጠረውን ኳስ በሁለተኛ ደረጃ ኩኩሬያ ሲያስቆጥር የተነሳው በተመሳሳይ ከረፍ በፊት ቼልሲ ላይ በተቆጠረ እንቅስቃሴ ፖዚሽን ላይ በዛው የሜዳ ክፍል ሪያክት። ስለዚህ ተጋጣሚ ሲያጠቃ የነበረበትን ኤሪያ የበለጠ በመከላከል ምላሽ ከመስጠት ይልቅ ያንን ቦታ ለመጠቀም ተጨማሪ ማጥቃትን በጥራት ደረጃ ማገዝ፣ ይሄ የአሰልጣኙንም አቅም ነው የሚያሳየው። እንግዲህ ከጨዋታው በኋላ በሚሰጡ አስተያየቶች፣ በሚያነሱት ትችቶች አሰልጣኙ ላይ ኮምፕሌኖች እየበዙ ነው። ግን ሜዳ ውስጥ ያለውን ጉዳይ ከመዘንን ሮሲኒር የሚታይ ለውጥ አምጥተዋል። በጣም የሚታይ ለውጥ በቼልሲ ቤት በልዩነት ሊነሳ የሚችል ለውጥ አሰልጣኙ አምጥተዋል። ለምሳሌ ካመጧቸው ለውጦች ውስጥ አንዳንድ መመዘኛዎችን የቼልሲ ደጋፊዎች ልብ ካሏቸው አላቅም፣ ግን እነዚህ ቁጥሮችን እስቲ እንመልከት። ለምሳሌ በሊያም ሮሲኒር ውስጥ ቼልሲ በአማካይ 2.67 ግቦችን ያስቆጥራሉ። በኤንዞ ማሬስካ የአሰልጣኝነት ዘመን በዘንድሮ ሲዝን 1.68 ያለ 3 ግብ የቀረበ ነው። ይሄ ለ2 ግብ የቀረበ ነው። የበለጠ ደግሞ ኮንፈርት ድል የሚባለው ሁሌም ከ2 በላይ ጎሎች ማስቆጠር ነው። ስለዚህ ቼልሲ አሁን ላይ በጨዋታ ሲስተምም በሚያስቆጥራቸውም ግቦች ላይም ኮንፈርት ዞን ላይ እየደረሰ መጥቷል ማለት ነው። በሁለተኛ ደረጃ በሊያም ሮሲኒር ውስጥ ቼልሲ በየጨዋታው በአማካይ 2.16 ያለቀላቸውን ኳሶችን ክሬት የማድረግ ቻንሳቸውን ወደ ግብ የመቀየር አቅም በየጨዋታው ከ2.16 በላይ የሆነ ነው። በኤንዞ ማሬስካ ወቅት ደግሞ 1.74። በኤክስጂ ሾት ደግሞ ስንመለከት በኤንዞ ማሬስካ ውስጥ 0.12 ነው። በሊያም ሮሲኒር ውስጥ ደግሞ 0.23 ነው። በተጋጣሚ የመጫወቻ ቦክስ የመንካት የኳስ ቁጥር በነገራችን ላይ የኤንዞ ማሬስካ ሲስተም የበለጠ ተጋጣሚ ቦክስ ውስጥ ለመግባት አደረጃጀቱ ምርጥ ነው። በርካታ ኳሶችን መንካት ይቻላል። ሾት ኮንቨርዥን ሬቱ ግን ያነሰ ነው። ይሄ ሙከራን ወደ ግብ የመቀየር አቅም በኤንዞ ማሬስካ ቡድን ውስጥ የበለጠ ተቾች ስለሚበረክቱ ይመስለኛል ዋጋ ያስከፍላሉ። አሁን በኤንዞ ማሬስካ የአሰልጣኝነት ዘመን ቼልሲ በአማካይ በተጋጣሚ የመጫወቻ ቦክስ ውስጥ 29.6 ኳስ ይነካል። በሊያም ሮሲኒር በቅርብ ጊዜያት ውስጥ ከታዩ የቼልሲ ኢፌክቲቭ እንቅስቃሴ ስንል የነበረው 22.3 ኳሶችን እየነኩ ግን የበለጠ ሾት ኮንቨርዥን ሬቱ ከፍ ያለው በሊያም ሮሲኒር ውስጥ ነው። ቼልሲ የበለጠ የማስቆጠርና ሙከራን ወደ ግብ የመቀየር አቅም በከፍተኛ ደረጃ እየጨመረ የመጣው በእኚህ እንግሊዛዊ አሰልጣኝ ውስጥ ነው። በተጨማሪም ወደፊት የሚደረጉ ፓሶች አሁን የኤንዞ ማሬስካ ቡድን እርጋታንና አንዳንድ ጨዋታዎች ላይ ደግሞ የበለጠ ዝግ ያለ ቴምቦን ያስቀድምና ጨዋታው ላይ ፈጣን ትራንዚሽን ሲጠበቅ እነዛ ዝግ ያሉ ቴምቦዎች ሁሉ ቡድኑን ወደ ምን ይቀይራሉ? ተጋጣሚ የማሰቢያ ጊዜ ያገኝና ፕረስ አድርጎ ወይ ቼልሲ ለስህተት ይዳረጋል ወይም ቼልሲ በመልሶ ማጥቃት ግብ እንዲያስተናግድ ምክንያት ይሆናል። የሊያም ሮሲኒር ቡድን ግን የበለጠ ፎርዋርድ ፓስን ስለሚያበዛ በደንብ ካያችሁ ቼልሲ በሊያም ሮሲኒር ውስጥ ከተቀየረባቸው የአጨዋወት ሲስተሞች መካከል ወደኋላ የሚመለሱ የኳስ ቁጥር በጣም ቀንሷል። ቼልሲ ቤት ደጋፊው በጣም ሲጮህ የነበረው እንደውም አንድ ጊዜ የምናስታውሰው ስቴዲየም ውስጥ ከፍተኛ ተቃውሞ የተሰማው ማሎ ጉስቶ በጣም የማጥቃት እንቅስቃሴው የበለጠ ፋይናል ሰርድ ላይ ሰፊ ወደ 15-20 ሜትር ወደ ተጋጣሚ ቦክስ ገብቶ አደጋን ለመፍጠር በሚችልበት ፖዚሽን ላይ ወደኋላ ሲመልስ ከፍተኛ ጨዋታ ተሰምቶ ነበር ስታንፎርድ ብሪጅ ላይ እና የማሬስካ ቡድን መስከንና መረጋጋትን አድቫንቴጅ አድርጎ ነው የሚጀምረው። የሮሲኒር ቡድን ባክ ፓስ ከማድረግ ይልቅ ፎርዋርድ ፓስ ማድረግን የበለጠ ነው የሚመርጠው። በዚህ መሰረት እንግዲህ የኤንዞ ማሬስካ ቡድን
በየጨዋታው 141 ኳሶችን ፎርዋርድ ፓስ በአማካይ ሲያደርግ የሊያም ሮሲኔር ቡድን 168 ፓሶችን ያደርጋል ወደ ፊት የሚሸጋገሩ እንቅስቃሴ። እነዚህ ቁጥሮች መካከል ያለው የግራፍ ልዩነት እንኳን የማጥቃቱ እንቅስቃሴን የትኛውን የሜዳ ክፍል መርጠው ለማጥቃት የበለጠ የቡድኑ ስትራቴጂ እንደሚፈልግ የሚያሳይ ነው። ከነዚህ መካከል ደግሞ ከፎርዋርድ ፓሶች ውስጥ ሁሌም ተነጥሎ የሚወጣው ምንድነው? የረጃጅም ፓስ ስኬት ነው። ቼልሲ በየጨዋታው በኤንዞ ማሬስካ ውስጥ 21.37 ረጃጅም ፓሶችን በስኬት ያጠናቅቃል። ነገር ግን በሊያም ሮሲኔር ውስጥ 29.49 ረጃጅም ፓሶች በስኬት ይጠናቀቃሉ። ስለዚህ ቼልሲ የበለጠ ኮምፓክት ሆኖ ተጋጣሚ ቼልሲን ሃይ ፕረስ ሲጫወት ልክ እነ ጋርናቾ ያሉበት ፊክስቸር ላይ ረጃጅም ፓስ የነ ስቲቫው ኮንትሮል አስተማማኝ በሆነበት እና ስፔሶች ባሉበት እንቅስቃሴ ላይ ረጃጅምና ላይን ብሬኪንግ ፓሶችን እያበዙ የተጋጣሚን ኮምፓክት የአማካይ ስፍራ ሼፕን መበታተን ይችላሉ። ይሄ የታክቲክ አማራጭንም ጭምር የሚያሳይ ነው። በነገራችን ላይ ፓስ በርካታ ስለተደረገ አንድን ቡድን ዶሚኔት ማድረግ አይቻልም። ምክንያቱም ፖሴሽን ዊዛውት ፔኔትሬሽን የሆነና ማጥቃት የለም። ቁጥጥሩ ግን ከፍተኛ የሆነና ሙከራ ሲታይ፣ ኤክሲጂዎች ሲታዩ፣ የማጥቃት ሲኩዌንሶች ሁሉም በእያንዳንዱ ዲፓርትመንት ሲቃኝ ኢፌክቲቭ አይሆንም። ነገር ግን ይሄ ማጥቃት ደግሞ በፈጣን ትራንዚሽን ሲታገዝ እንዲህ አይነት ቁጥሮች በተለየ መልኩ የአንድ ቡድን እንቅስቃሴ ላይ ልዩነት ይፈጥራሉ። አሁን በቼልሲ በኩል የምንመለከተው ስታቶች በአጠቃላይ የሊያም ሮሲኔር ሲስተም የበለጠ ፎርዋርድ አታኪንግ ሰርድ ይሄ ሶስተኛ የሜዳ ክፍልን ታርጌት እና የተጋጣሚን የመጫወቻ ክልል የበለጠ አተኩሮ በፈጣን ምላሽ ጨዋታን ለማሸነፍ የሚፈልግ ቡድን መሆኑን ከነዚህ ቁጥሮች እንረዳለን። በተጨማሪም ክፍት ከሆኑ እንቅስቃሴዎች የሚደረጉ የክሮስ ኳሶች አሁን ከዚህ በፊት በኤንዞ ማሬስካ ቡድን ውስጥ በደንብ ተመልከቱ። አብዛኛው የእንግሊዝ ተንታኞች ኤንዞ ማሬስካን ከሚተቿቸው ጉዳዮች መካከል ዊንገሮች ለክሬቲቪቲ አይመቹም ይላል። ወይም ታይሚንግ እና ዲሲዥናቸው በአሰልጣኙ ታክቲክ ምክንያት የበለጠ ፍሌክሰብል አይደለም ክፍት ከሆነ እንቅስቃሴ ወይም ዊንጉ ጥሩ ክሮስ ቢያደርግ ራሱ ሴንተር ላይ ሆኖ የሚቀበለው አጥቂ ለመጭረፍም ተጨማሪ እድልም ለመፍጠር ይሄ የሚመች ፖዚሽን ላይ አይሆንም። ይሄ ደግሞ ከታክቲክ ተስማሚነት ጋር የተያያዘ ነው ብለው ይተቿቸዋል። ሊያም ሮሲኔር ከቀየሯቸው ጉዳዮች መካከል ለምሳሌ በኤንዞ ማሬስካ ውስጥ ቼልሲ በጨዋታ 12.7 ክፍት ከሆነ እንቅስቃሴ ክሮስ ያደርጋል። የስኬቱ መጠን 54.6 በመቶ ነው። የሊያም ሮሲኔር ቡድን በአለፉት ጨዋታዎች ክፍት ከሆነ እንቅስቃሴ 18 ክሮሶችን በየጨዋታ ያደርጋል። የስኬቱ መጠን ደግሞ 69.2 ነው። 69.2 በጣም ከፍ ያለ ልዩነት አለው፣ ከ10 በላይ ልዩነት። በእነዚህ እንግዲህ ቼልሲ በበለጠ ፕሮግረስ እያደገ በሊያም ሮሲኔር ውስጥ ቀጥሎ አንድ ትልቅ የቼልሲን ታክቲክ በሊያም ሮሲኔር ውስጥ ከመምጣታቸውን በፊት ስናነሳቸው የነበሩ ጉዳዮች ከመጡም በኋላ እየተመለከትን ያለ ነው። የቼልሲ ትልቁ ጥንካሬ ፕሮግሬሲቭ ፔር ሲኩዌንስ የሚባለው የሽግግር እንቅስቃሴዎች በታቀደላቸው ደረጃ የሚሸጋገሩበት የሜዳ ውስጥ ስፔሶች ቼልሲ ፓስ እያደረገ ለሽግግር የሚጠቀማቸው ጤናማ ሲኩዌንሶች። አንደኛ ደረጃ የኤንዞ ማሬስካ ፕሮግሬሲቭ ፓስ። በነገራችን ላይ በዘንድሮ ሲዝን ሪሽ ጄምስ ከሌለ ቡድኑ ይጨነቃል። አማካይ ስፍራ ወይም ፉልባክ ላይ ፍሌክስብል ሆኖ ኳሶችን ለትራንዚሽን አይጠቀም እና የበለጠ አማካይ ክፍሉ ላይ ለኦቨርሎድ ይጋለጣል። ያኔ ካሴዶ ፋውል ይሰራል፣ በጊዜ ካርድ ይመለከታል። ቼልሲ ከዛን ኦቨርሎዶችን ማኔጅ ለማድረግ ሃንድል ለማድረግ ጥንቃቄን ይመርጣል። ያኔ ቼልሲ ይጋለጣል። አምና ግን በፕሮግሬሲቭ ፓስ እንደ ቼልሲ ውጤታማ የለም። በተለይ ሴንትራል ፕሮግረስ ታስታውሳላችሁ። የኒኮላስ ጃክሰን ከተከላካይ ጀርባ የተገኙ ስፔሶችን ፓልመር ስሩ ፓስ እያደረገ የመጀመሪያ ዙር ላይ ቼልሲ ከጉዲሰን ፓርኩ ጨዋታ ያለምንም ግብ ተጠናቆ መንሸራተት
ከመጀመሩ በፊት ያለው የቼልሲ ወጥ የሆነ አስደናቂ የተፎካካሪነት ባህሪ፣ በውድድር ውስጥ ያሳየው ጥንካሬና በኤንዞ ማሬስካ ውስጥ ትልቅ ተስፋ የጫረበት የመጀመሪያ ዙር እንቅስቃሴ ላይ ካስተዋላችሁ የቼልሲ ፕሮግሬሲቭ ፓስ ሲኩዌንስ ነው በጣም አስደናቂ። ዘንድሮ ግራፋቸው ወርዷል በማሬስካ ውስጥ እና ከሚያደርጓቸው የፓስ ሲኩዌንሶች መካከል በማሬስካ ውስጥ 11.9 ሜትር ነው በየጨዋታው። በሊያም ሮሲኔር ውስጥ ግን 14.5 ሜትር ነው። ይሄ ነው አሁን ትልቁ የሊያም ሮሲኔርን ሲስተም ከሚያሳየን ጥንካሬዎች መካከል እነዚህ አይነት ኳሊቲዎች በቼልሲ ቤት የበለጠ ተሻሽለው ዳብሮ መታየታቸው ደግሞ የአሰልጣኙን ጤናማ አጀማመር በላቀ ደረጃ እንድንመለከት ያደርገናል። በነገራችን ላይ ቅድም የአርሴናሉን ሽንፈት በውጤት ደረጃ ተቀበሉት እንጂ ታክቲካሊ ተስማሚ የነበረ የጨዋታ ስትራክቸር ቼልሲዎች በመረጡት መንገድ ተጫውተዋል ስንል የነበረበት ዋነኛ ምክንያት ቼልሲ በጨዋታው ላይ ስትራቴጂክ ዲፌንሲቭ ላይን መጠቀም ፈለገ። ፈርስት ሃፍ 100% ውጤታማ ሆነ። ምክንያቱም አንድ ኢላማውን የጠበቀ ሙከራን ያስተናገደው በኤክሲጂ ራሱ 0.23 ኤክሲጂን አስተናግዶ የወጣው። ሰከንድ ሃፍ ግን ቼልሲ ይሄን ሞመንተም ማስቀጠሉና ቀሪ ደቂቃዎችን መግዛቱ ቼልሲን በጨዋታው ዋጋ አስከፍሎታል። ራሱ በመረጠው ታክቲክ ግን እንደ ናፖሊው እንደ ዌስትሃሙ አይነት ጨዋታ በጋራ ተቀያሪ ተጫዋቾች ቢገቡ ቼልሲ አንድ ጎል አያጣም። ቢያንስ ጨዋታውን ወደ ሃይ ፕረስ ቀይሮ በመልሶ ማጥቃት ለሁለተኛ ግብ ስፔሶችን ማግኘቱ አይቀርም ነበር። ያንን ደቂቃ ማስረዘማቸው አሰልጣኝ ወደ 60 ደቂቃ፣ በቀሪ 30 ደቂቃን አርሴናል የበለጠ ኮምፓክትነቱን አዘን ብሎ ውጤቱን ማስጠበቁን ነው የሚመርጠው። ለዛ ነው በሙከራም ሳይታጀብ በትዕይንትም ሳይታጀብ ያ ጨዋታ በጣም አስቀያሚነቱ ከፍ ብሎ በመጨረሻ ደቂቃ ቼልሲ ግብ አስተናግዶ የተጠናቀቀውና ዛሬ ሞሎኒው ላይ ጆአዎ ፔድሮ ስቲቫኦ ፓልመርን ከኤንዞ ፈርናንዴዝ ሰሞነኛ አስደናቂ ብቃት ጋር ምሽት ላይ የምንመለከት ይሆናል። ጨዋታውን ተመልክተን ደግሞ ነገ በድህረ ጨዋታ ነጥቦች ላይ የምንወያይበትን ፕሮግራም ይዘን እንመጣለን። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ ተደማጭነታችንን ተደራሽነታችንን ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በመጨረሻም እንግዲህ በሳንድሮ ቶናሊ የዝውውር ሂደት 4ኛ ክፍል ፕሮግራማችን ይዘን እስከምንመጣ ድረስ ሰላም ቆዩ።